እንድትቀርበውም ሆነ እንድታናግረው ፈቃደኛ አልነበረም። በአሁኑ ግን ከጎኑ ያለችውና ሲርበው የምታጎርሰው ድንብላልና ድንብላል ብቻ ናት። ታዲያ ይህ ነገር በጣም አስደስቶታል። ምንድን ነው ደጋግሜ ስለዚች ልጅ እያሰብኩ ነው። እርግብ ላይ የተፈጠረው ነገር ድንብላል ላይ ሊፈጠር ይሆን እንዴ የሚል ስጋትም አሳስቦታል። ሀና አባባ ኖላዊ ጋር ጥሩ ያልሆነ ግብቡነት ተፈጥሯል። አባባ ኖላዊ በአሲርና በሀና ግንኙነት ወይም ደግሞ ባላቸው ጸብ ባይነግሯቸውም በጣም ተናደው ሀናንም አሲርንም የራሳቸው ጉዳይ ብለው በሁለቱም ተናደው ለብቻቸው ሆነዋል። ታዲያ ሀናንም ደግሞ ጠይቀዋት ነበር። ሀና አባባ ኖላዊ ባናገሯት ሰዓት ምንም መልስ አልነበራትም አንገቷን ደፍታ ከማዘን ውጭ። አሁን ግን ሁሉንም ረስታ ከእዝራ ጋር ያላትን ጉዳይ ለመጨረስ ወስናለች። ግን ሌላ ትኩሳት አለ። እሱም ደግሞ ጽዮን ናት። ጽዮን ሀናን እየተከታተለችላት ነው። እዝራን በጣም እንደምታፈቅረውና እዝራ የእኔና የኔ ነው ብላ የምታስበው ጽዮን አሁንም ቢሆን ሀናን በቀላሉ መተው አልፈለገችም። እዝራ ጽዮንን እንደማይፈልጋትና ከሷ ቢፈልጋት ገና ድሮ ከሷ ጋር እንደሚሆን ደጋግሞ ነግሯት ነበር። የኔ ምርጫ ሀናና ሀና ናት። ከዚህ በኋላ አጠገቤ እንድትደርሺም አልፈልግም። እባክሽን ስልክ መደወልም አቁሚ ብሎ በተደጋጋሚ ነግሯት ነበር። ጽዮን ግን ይህንን ነገር እውነት ነው ብላ አምና መቀበል አልፈለገችም። በግድም ሆነ በውድም እዝራ የኔ ነው ብላ የምታምን ሴት ናት። ስለዚህ ወደፊት እዝራ የኔ ነው ብላ ታስባለች። ግን አሁን ላይ እዝራና ሀና ያለው ነገር እሷ ሊገባት አልቻለም። ታዲያ አሁንም ቢሆን ድንብላል በተደጋጋሚ ከተምቹ ጋር መታየቷንና ምግብ እየቋጠረች መሄዷን አላቆመችም። ዛሬም ወይዘሮ ሜላት እንደወጣችላት እሷም ምግብ ቆጣጥራ ወደ ተምቹ ልትሄድ ስትል ነበር። በሩን ከፈት ስታደርግ ወይዘሮ አስቴር መጥተው ያስደነገጧት። እሷም በጣም ደንግጣ ስለነበረ ወይዘሮ አስቴርን ስታይ ግራ ነበር የገባት። የያዘችውን ሁሉ ምን እንደምታደርገው ግራ ቢገባትም ግን ደግሞ ወይዘሮ አስቴር በነፃነት ነበር ያወሯት። እና ድንብላልም የት ልትሄጂ ነው? ምን ሆነች ነው? ሰላም አትይኝም ወይ ሲሏት እሷም በመርበትበት መልሱ ሁላ ጠፍቶባት ነበር። ምንድን ነው ያያሽው ብለውም ሲጠይቋት ድንብላል መልሱ ሁላ ነበር የጠፋት። በሰዓቱ የደነገጠችው ሳህን ይዛ ከቤት ልትወጣ ስለነበር እና ከዚህ በፊት ወይዘሮ ሜላትም በከባዱ ስለተቆጣቻት አሁንም እውነታው ይደረስብኝና ሌላ ችግር ይፈጠራል ብላ አስባ ነበር። ታዲያ እሷ ያሰበችው በግልባጩ ነበር። ወይዘሮ አስቴር ያሏት አይ ችግር የለውም በቃ የት ልትሄጂ ነው? የምትሄጂበት ካለሽ ቶሎ ደርሰሽ ነይ፣ ሜላት ከመምጣቷ በፊት ፈጠን ብለሽ ተመልሰሽ ነይ ብለው ፈቅደውላት ነበር። እሷም አክስቷ ታማ ወይም ደግሞ ያጎቷ ሚስት ታማ ልጠይቅ እንደሆነ ከነገረቻቸው በኋላ በቃ ቶሎ ደርሰሽ ነይ ብለው ፈቅደውላታል። እሷ ግን አልሄድም ብትል እንኳን አይ መሄድ አለብሽ ችግር የለውም እኔ ጠብቃቸዋለሁ እዚህ ቁጭ ብዬ ብለው ወይዘሮ አስቴር ፈቅደውላታል። ድንብላልን በዜስታ ነበረ ሳህኗን ይዛ ወደ ተምቹ ሄደችው። ተምቹ ጋር ከሄደች በኋላ ግን ያየችውን ነገር ማመን ነበር የከበዳት። ያም ተምቹ በጣም ርቦትና ኪሱን ሲዳብስ ምንም ብር እንደሌለው እንዲሁም ደግሞ የሚያጨሰው ሲጋራ እንኳን እንደሌለ ነበረ። ታዲያ ለብቻው ቁጭ ብሎ እየተብሰለሰለ ባለ ጊዜ የጭንቋ አማላጇ እሱም ድንገት ስትመጣ በልንካ እርቦህ ነው እንዴ ስትለው አዎ በጣም ነው የራበኝ፣ ያለኝ ገንዘብ በሙሉ አልቋል፣ ስለዚህ የምበላበት የለም፣ ግን እኮ ስፈልግህ አጥቼህ ነው፣ ለሁለተኛ ጊዜ ነው ወደዚህ የመጣሁት ስትለው እኔማ ቡሌ ፍለጋ ሄጄ ነበር፣ ግን ደግሞ አላገኘሁም፣ ገንዘብም የምገዛበት የለኝም፣ ለዛ ነበር ዘወር ዘወር ብዬ ምንም ነገር ሳላገኝ ስቀር ተመልሼ ወደ ቦታዬ የመጣሁት ብሎ ነገራት። እሷም በጣም አዝና ነበረ። ታዲያ ተምቹ የሰጠችው ምግብ ጎረስ ጎረስ አድርጎ በጣም ነበር ያመሰገናት። የምሬን ነው ምልሽ መቼ ቀን ነበር ምግብ የበላሁትኝ እና አምጥተሽ ስላጎረሽኝ ከልብ አመሰግናለሁ ሲላት እሷም የሞተ እንጀራ መጣሽ ብለህ ነው የምታመሰግነኝ ብላ ቀልዳበት ነበር። እሱም የሞተ የሚሆን የዳነም ብቻ እኔ መፈወሴን ነው የምፈልገው ሲላት አሞ ነበር እንዴ ማለት የታመመ ሰው ነው የሚፈወሰው ብላ ነበር። ነገሩ በሙሉ እሷ ሊገባት አይችልም። እሱ የሚናገረው ቋንቋ ለድንብላል እንግዳ ነገር ሆኖ ነው የሚቀርባት። ታዲያ ድንብላል በተምቹ ደስተኛ ናት። ስታየው በጣም ደስ ይላታል። ምን እየተካሄደ እንደሆነ ሁለቱም ሊገባቸው አልቻለም። ተምቹም እሷ ከሄደች በኋላ ለብቻው ማሰቡን አላቆመም። ታዲያ ምግቡን ከበላ በኋላ እሷን እየሸኛት ነበር። ፀጉሩ አድጎ አቧራ በአቧራ ሆኖ ስታየው ውሃ ለምና ፀጉሩን እንዲታጠብ ፈለገች። እሱም አይ ችግር የለውም ባልታጠብም ሆዴ ብቻ ነው ያስቸገረኝ እንጂ አሁን ላይ የፀጉሬ ነገር አያሳስበኝም ብሏት ነበር።
ድንብላል ግን እሱ የተናገረው ነገር ሊያሳምናት ስላልቻለ ውሃ ከሰው ቤት ለምነው ከሰፈር ውስጥ ውሃውን ጸጉርህን ታጠብ በሚል ሰበብ በውሃ እየተራጩ ጥሩ ጊዜ እያሳለፉ ነበር። ታዲያ ድንብላልም ይሄ በዚህ ነገር ደስተኛ ነበረች። ከእሷ በላይ ደግሞ ተምቹ አሁን ላይ ተምቹ በጣም በሷ ደስተኛ ነው። ስለዚህ ውሃውን ከጨረሱት በኋላ ያችኛዋ ሴትዮ አሁንም ድጋሜ ውሃ ስትሰጣቸው ጸጉሩን ታጥቦ እሷንም ወደ ቤቷ ሸኝቷት እሱም ሲመለስ ለብቻው በሆነ ሰዓት ነበር። እንዴ ከድንብላል ጋር የማሳልፈው ጊዜ በጣም ደስ የሚል ነው። ታዲያ ለምንድን ነው ደጋግሜ እንደ እርግብ እሷንም ማስባት? አሁን ደግሞ ለምንድን ነው ከእርግብ ጋር የእርግብ ጋር ያለው ስሜት ወደ ድንብላል እያሰብክ ያለሁት እያለ ራሱን እየጠየቀ ነበር። እሱ ብቻ ሳይሆን ድንብላልም ደጋግማ ስለ ተምቹ ማሰቧን አላቆመችም። ያን የመሰለ ልጅ እንደዚህ ደሆኖ ሳየው በጣም ነው ያዘንኩት እያለች ነው። ታዲያ ነገሮች በሙሉ ቀላል እንደሆኑና ወደ ኋላው ያለውን ትቶ ወደፊት መራመድ እንዳለበትም እየመከረችው ነበር። በመሀል ድንብላል የምትናገራቸው ነገሮች ትክክል እንደሆኑ ተምቹ ደጋግሞ እያሰበው ነው። አሁን እርግብን ካጣሃት በኋላ ራስህን ጥረህ እንደዚህ ጎዳና ላይ ወድቀህ ነው ያለኸው እና ታዲያ እሷ ከሄደች በኋላ እሷን ማሰቡ ለምን አስፈለገም ብላ ጠይቀው ነበር። እና ሁሉንም ነገር እሷ ይዛው ሄዳለች ብዬ ነው ማስበው ብሎ መልሶላትም ነበር። እሷ ግን ሁሉንም ነገር ይዛብ ካልሄደችም እሷ ያጣችው ነገር አንተም አጥተኸዋል። ስለዚህ አንተም እሷን ካጣ በኋላ ህይወት እንደሚቀጥልና ወደፊት ቀና ብሎ መራመድ እንዳለ አስተምረዋለች። ይህም በተናገረች ጊዜ ተምቹ ነገሮች በሙሉ ልክ ነሽ እኮ እኔ እሷ ተሄደች እሷን ብቻ እንጂ ያጣሁት ቀልዴና እንኳን ከአንቺ ጋር ያለኝ ጨዋታ እዚሁ እንዳለ ነው። ስለዚህ ቀልዴ ከኔ ጋር እንደሆነ ገምቻ ነበረ፣ ግን አሁን እንዳለ አረጋግጫለሁ። ስለዚህ ልክ ነሽ፣ እርግብ ናት እንጂ የሄደችው ሌላ ምንም የሄደብኝ ነገር የለም ብሎ ራሱን አጽናንቷል። ድንብላልም አዎ ልክ ነህ፣ እርግብ ራሷን ችላ ነው የሄደችው። ስለዚህ አሁንም ቢሆን ደግሜ የምነግርህ ወደ ኋላ ያለውን ትተህ ቀና ብለህ ወደፊት ለመራመድ ሞክር የምትለውን ነገር ደጋግሞ አስቧታል። ተምቹም ቁም ነገር ላይ እኮ ጎበዝ ነሽ ለካ፣ እኔ እኮ ድንብላል አልመስል እያልሽኝ ነው፣ ይህን ስትናገሪ ሌላ ሴት መሰልሽኝ ብሏት ነበር። እሷም በፍቅር ዙሪያ ላይ ያሳለፍነው ብዙ ሁላችንም ነን። ስለዚህ ይሄ ነገር ሊከብድ አይችልም፣ ተምረንበት አልፈናል። አንተም ይሄን ነገር ተምረህበት ልታልፍ ትችላለህ ስትለው ፍቅር ይዞሽ ነበር ወይ ብሎ ጥያቄ ጠይቋት ነበር። ድንብላልም ይሄንን መልስ መመለስ ከብዷት ስለነበረ ተምቹን አይ እንደዚህ ብለህ አትጠይቀኝ፣ ግን ደግሞ እውነታውን የነገርኩህ በቃ የነገርኩህ ነገር ይሄ ነው። ከዚህ በኋላ እኔ ያለሁኝ አይዞ ብላ አበረታታው። ተለይተዋለች። ከተለያዩም በኋላ ድንብላል እንቅልፍ ሳይወስዳት ሌሊቱን ሙሉ ቁጭ ብላ እሱን እያሰበች እና ከእሱ ጋር ያሳለፈችውን ጊዜ ደስ በሚል ሁኔታ ስለነበረ እየሳቀች ነበር። በዛን አጋጣሚ ነበር ወይዘሮ ሜላት ድንገት በሩን ከፍታ ድንብላል ጋር ስትደርስ ድንብላል በራሷ ዓለም ውስጥ ትስቃለች፣ ትጫወታለች። ሁሉንም ነገር እያስታወሰች ፊቷ ላይ የሚነበበው ነገር የፍቅር እንደሆነ በደንብ ያስታውቃል። ስለዚህ ወይዘሮ ሜላት ፍቅር እንደያዛትና ከወንድ ጋር እንደምትቆይ ገምታለች እና ድንብላል ብላ ስጠራትም እሷ በቶሎ ልሳማት አልቻለችም ነበር። ከቆይታ በኋላ ድንብላልም አቤት እትዬ እዚህ ምን ይሰራሉ ብላ በድንጋጤ መልሳላታለች። እና ዛሬ የዋልሽበት የት ነው የሄድሽው ብላ መቆጣት አልፈለገችም። ምክንያቱም እስከ ዛሬ ስትቆጣት የነበረውና ምግብ ይዛ ስትሄድ ባዩሽ ጋር ስለመሰላት በጣም ተናዳባት ነበር ድንብላል ግን እዛ እንዳልሄደችና ባዩሽ ጋር እንዳልሆነች ስታውቅ አሁን መቆጣቱንም ትተዋለች ወይዘሮ ሜላት። ታዲያ የት ነበር የቆየሽው? መቼም አጎቴ ሚስት ጋር ነኝ አትይኝም ብላ ጠይቃት ነበር። ድንብላል እኔ ልቆጣጠርሽ ወይም ደግሞ ልቆጣሽ አይደለም የመጣሁት፣ ግን ደግሞ የክብሬ ነገር ያስጨንቀኛል። ክብሬን በጣም ነው ጠንቅቄ የማቀፈው። ስለዚህ የክብሬ ነገር ስለሚያሳስበኝ አንድ ነገር ልነግርሽ እፈልጋለሁ ብላት ነበር። እሷም ድንብላልም በሰዓቱ እየሰማኝ ነበር። እትዬ የት ነሽ ብለው አትጠይቁኝ፣ የአጎቴ ሚስት ጋር እንዲሄድኩኝ ለወይዘሮ አስቴር ነግሬያቸዋለሁ። ስለዚህ እዛ ነው የቆየሁትኝ፣ የትም አልሄድኩም ነበር ያለችው። ታዲያ እያሳቀሽ ያለው የታመመችው ሴትዮ እያሳቀችሽ ነበር እንዴ ለብቻሽ ስገለፍጭ የነበረው ብላታለች። ሁሉም ሰው በተኛበት የመጣሁት ክብሬ ስለሚያሳስበኝ አንድ ነገር ላስጠነቅቅሽ ነበር ነው የሰጠቻት። ድንብላልም ነገሩ ግራ ቢገባት እትዬ እሱ ምንድን ነው ይንገሩኝ ብላ በጉጉት እየጠበቀች ነው።
ወይዘሮ ሜላትም ያለቻት ነገር ዲቃላ ይዘሽ እንድትመጭብኝ አልፈልግም፣ ሰራተኛዋ ዲቃላ ወለደች እንዲባል አልፈልግም ስትላት እሷን በድንጋጤ ኧረ በስመ አብ ብላ ነበር የጀመረችው። እትዬ ምን እያወሩ እንደሆነ ያውቁታል ግን ብላ ነበር። አዎ አውቀዋለሁኝ ድንብላል፣ እኔ በፍጹም አንቺን የመቆጣጠር መብት የለኝም፣ ግን ደግሞ እኔ ጋር እስካለች ድረስ መብቴ የሚነካ ነገር እንድታደርጊ አልፈልግም ብላ አስጠንቅቃታለች። ድንብላልም ነገሩ ግራ ቢገባት ወይዘሮ ሜላት ከክፍሏ ከወጣች በኋላ ዝም ብሎ መረገዝና ዲቃላ ማምጣት አለ እንዴ? እኚህ ሴትዮ ወዴት እያሰቡ ነው ብላ ወይዘሮ ሜላትን ታዝባታለች። ሜላት ሌላ ያሳሰባት ነገር ቢኖር የባዩሽ ንግግር ነው። ባዩሽ የተናገረችውን ነገር በአይምሮዋ እየቀጫጨለ በጣም አሳስቧታል። ምክንያቱም እኔ ንብረትሽን ወይም ሳንቲምሽን አይደለም ፈልገው፣ አየሽ ልዩነታችን እዚህ ላይ ነው። እኔ ሁሌም ቀድሜሽ ነው የምገኘው፣ አንቺ የምታስቢብኝ ቦታ ላይ አልገኝም ብላ ነበር የተሳለቀችባት። ወይዘሮ ሜላትም ምንድነው ታዲያ ከኔ የምትፈልጊው ብላ ጥያቄ ማቅረቡ አልቀረም። ሜላት የጠየቀችው ጥያቄ በምላሹ በጣም ነበር ያስደነግጣት። እኔ ከአንቺ ገንዘብ ሳይሆን የምፈልገው ከአንቺ የምፈልገው መስፍኔን ነው ብላ ነበር የተናገረችው። ሜላትም ይህን በሰማች ጊዜ ማለት እንዴት ብላ ስትጠይቃት፣ ባዩሽ ግን ወደ መጣችበት ተመልሳለች። ባዩሽ በአሁኑ ከእስር ቤት ተፈታለች። የተፈታችውም የዋስ መብት ተከብሮ ተቀብላ ሲሆን እርግብ መገኘቷን ስታይቅ ግን እርግብ አሁንም በሕይወት እንዳለች ታወቀች በኋላ ሰላም ሊሰማት አልቻለም። ምክንያቱም አቶ በቃሉ ወይዘሮ ባዩሽን ዋሽቷታል። እርግብን እንዳስወገዳትና እርግብን እንዳገኛት ነበር የነገራት። ግን ደግሞ እርግብ በሕይወት አለች። የላከችላት ቴክስትና እንዲሁም በተደጋጋሚ ስልክ እንደደወለችላት ስልኳ ላይ ስታይ በጣም ነበር የደነገጠችው። አሁንም ቢሆን አቶ በቃሉ ወይዘሮ ባዩሽ ከባድ ሰውና እንዲሁም ደግሞ እሷ ከታሰረች እድሜ ልክ ከተፈረደባት እሱም ወደ እስር ቤት እንደሚንደረደር ስለሚያውቀው ከባዩሽ ጋር መግባባትና መስማማት እንዳለበት ወስኗል። እናም ባዩሽን ደውሎ ይቅርታ እንደጠየቃትና አሁንም ያለውን ነገር አብረው እንደሚሰሩ ከዚህ በኋላ ማስተካከል ያለባቸውን ነገር እሷ ወደ እስር ቤት እንዳትገባ ሁሉንም ነገር በጥንቃቄ እንደሚያደርጉት ተነጋግረው ጨርሰዋል። ባዩሽም ይሄ ነገር አስማምቷታል። በሆኑ ግን ይሄ ነገር ለጊዜው ነው። አሁንም ቢሆን ባዩሽ በቃሉን እንዲሁ በቀላሉ አልተወውም። እሱ ዋሽቶኛል፣ ከዚህ በኋላ አመኘው ከሱ ጋር ስራዬ መቀጠል አልችልም ብላለች። የተገናኙበትንም አጋጣሚዎች በሙሉ እያስታወሰች እሰራልሃለሁ እያለች ለራሷ እየዛተች ነበር። ታዲያ ባዩሽ አሁንም በሜላት ላይ ያላትን ነገር አሁን ላይ ጦርነቱ ግልጽ ሆኗል ብላ ስለምታስብ ሁሉንም ነገር ትታ አርፋ መቀመጥ አትፈልግም። ባዩሽ ሜላትን በደንብ ለመበቀል ዝግጁ ሆናለች። ሜላትም ግን ባዩሽ አሁን ላይ ጥሩ ሰው እንዳልሆነች ተረድታለች። እስከ ዛሬ የበደለቻትን ሁሉ በድብቅ በይፋ መመለስ ትፈልጋለች። ባዩሽ ከእስር ቤት ከወጣች እበቀላታለሁም እያለች ስትዝት ነበር። ግን አሁን ነገሩ ከበድ ብሏል። መስፍንን ነው የምፈልገው ያለችበት ምክንያት ሊገባት አልቻለም። ስለዚህ ቀንም ማታም የምታስበው መስፍንን ያለችው ነገር ስለሚያቃጭልባት ነው። ሀናውንም ቢሆን ሌላ ጦስ ይዞባት መጥቷል። እዝራ ጦሷ ጽዮን ስትሆን ጽዮን እዝራ ያንቺ ከሆነ ሁለታችሁም በሕይወት አትኖሩም፣ እዝራ የኔ ካልሆነ የማንም ሊሆን አይችልም እያለ ነበር። ስለዚህ እዝራን እየተከታተለች እና ሀናን ፍቅሩን እንደገለጸላት ስለሰማች በግልጽ ጠይቀው ነበር። አዎ ሀናን አፈቅራታለሁ፣ ታዲያ ምን ይጠበስ፣ ሴትዮ ከአጠገቤ ራቂ፣ ስልኬ ላይም አትደውይ ብሎ አስጠንቅቋታል። ግን ጽዮን ይሄ ነገር እሷን ሊያሳርፋት አልቻለም። ምክንያቱም ሀናን ማስገደልና ሀናን ከዚህ በኋላ ከእዝራ ጋር ካየኋት በሕይወት መቆሜን እጠራጠረዋለሁ እያለች እየዛተችባት ነበር። አግኝታትም አንገቷን አንቃ እያናዘዘቻት ነበር። ሀና በምላሹ ከዚህ በኋላ አጠገቤ ከደረሽ እኔ አንቺን አያርገኝ ብላታለች። ሌላው ሰላምም ጽዮን ትከታተላታለች። ጽዮን በእዝራ ፍቅር ብድ እንዳለች ስለምታውቅ ሰላም ሀናን ትጎዳታለች ብላ ስላሰበች የምትሄድበት ሁላ እየተከተለቻት ነው። ስለዚህ ሀናን የሆነ ነገር አደርጋለሁ ብለሽ ካሰብሽ እመኝኝ መቃብርሽ የት እንደሆነ ማሰብ አትገምችም እያለቻት ነበር። ስለዚህ ሁሉም በራሱ መንገድ የራሱን ነገር እያወራ ነው ያለው።
ሰላም እዝራንም ማስፈራርተዋለች። ሀናን የእውነት አፍቅራት ነው ወይስ ደግሞ ተጠቅመህ ልተዋት ነው የሚል ጥያቄ አቅርባለት ነበር። እዝራ ግን እኔ ሀናንም ባጣት እኔ እንጂ የምጎዳው ሀና እንደማትጎዳ ጠንቅቄ ያውቃለሁ። ስለዚህ ምን አስበሽ ነው ሰላም ብሎ ጠይቋታል። ሰላም ግን በንዴትና በብስጭት የተናገረችው ነገር ለእዝራ አስገርሞታል። ጤነኛ መሆኗን ራሱ አጠራጥሮታል። ይቺ ልጅ ግን ጤነኛ ናት የሚልም ነገር ተናግሯታል። ሰላም በጣም ተናዳ ነበር። እህቴ የሆነ ነገር ባንተ አዝና አይደለም ተከፍታ ባያት እገላሃለሁ እያለችም አስፈራርተዋለች። የእዝራና የሀና ግንኙነት ደስ የሚል ሆኗል። ታዲያ ጧትም ማታም በቴክስት ያወራሉ። ይህንን ታዲያ አስቴር አይተው ነበርና እድሜሽ ነው ምንም ሳትጨናነቂና ሳታፍሪ የፈለግሽውን ማድረግ መብትሽ ነው እያሉም መብቷን እያሳወቋት ነበር። ሀና ግን ይህን ነገር ግልጽ አድርጋ ማውራት ፍላጎቱ ስለሌላት ደስተኛ እንደሆነች ብቻ ነው እንጂ የምታስበው ስለ እዝራ፣ ስለ ወደፊቱ ስላለው ስለ ጽዮን ስለማንም ማሰብ አልፈለገችም። ጽዮን ምን ያህል ከባድ ሰው እንዳልሆነች አላወቀቻትም። እናም አሁንም ጽዮንን መከታተልና ከጽዮን ራሷን መጠበቅ እንዳለባት አላወቀችም። ጽዮን አሁንም ቢሆን መቼም እንደማተዋት ደጋግማ ነግራታለች። ለራሷም እንደምታጠፋት ደጋግማ ትነግረዋለች። ለዛም ነው የሚያፈቅራትን ልጅ መጠቀሚያ ያረጋሃለሁ ብላ እሱን ቀርባ ሀናን እንደዚህ ያደርግልኝ እያለች ስትለው ነበር። እሱም በስተመጨረሻ ውሳኔዋን የተቀበለ ይመስላል። ሀና ጋ ደውሎ ላገኝሽ እያላት ነበር። አሁን አልችልም ስትል ስራሽን ስጨርሽ ደውይልኝና እንገናኝ፣ ያው የጽዮንን ጉዳይ ላወራሽ ነው ብሎ ነበር የነገራት። እሷም ልጁ ስለሚያሳዝናትና ጽዮንን በማፍቀሩ በጣም ስህተት እንደሆነ ብትነግረውም ግን ደግሞ አሁንም ቢሆን ጽዮንን ያለማፍቀር አልቻለም። ስለዚህ ብዙ ነገር መክራው ነበር ሀና። አሁንም ምክርሽ ያስፈልገኛል በሚል ተልካሻ ምክንያት ሀናን ሊያጠቃት ይችላል። ስለዚህ ሀና አሁን ላይ ጠባቂው ያስፈልጋታል ማለት ነው። እንዳለችው ሰላም ብትከታተላትና ከጽዮን ልታድናት ብችል ጥሩ ነበር። በአሁኑ ግን ከባድ ችግር የሚፈጠር ይመስላል። እዝራም የጽዮንን ክፋት በደንብ ያወቀ አይመስልም፣ ግን ደግሞ ደጋግሞ ነግሯታል። ሀናንም ሆነ እኔ አጠገብ እንዳደርሽም ብሎም አስጠንቅቋታል። ይህንን ሁሉ ማስጠንቀቂያ ጽዮን መስማት አልፈለገችም። ስለዚህ ምን ይፈጠር ይሆን? አንቹ አሁንም ቢሆን ስለ ጆሮ ማሰቡን አልቀረም። ግን ደግሞ በመሃል ጆሮን የሚያስረሳችው ድንብላል ስለ እሷና ስለ እሷ እንዲያስቡ ብቻ ነው የፈቀደው። አሁንም ቢሆን ስለ ድንብላል እንጂ ስለ ማንም እያሰበ አይደለም። እርግብ ብትሄድ ድንብላል መታለች። እርግብ ጋር የተሰማኝ ስሜት ለድንብላልም እየተሰማኝ ነው። ምን እየሆንኩ